በ1929 እንደ አውሮፓውያን አቆጣጠር በአገር አቀፍ ደረጃ የሚገኙ የትምህርት ባለሙያዎችን በሙሉ ያስደነገጠ አንድ እውነታ ተፈጠረ። ይህን እውነታ ቀረብ ብሎ ለማየት ከመላው አሜሪካ ምሁራን ወደ ቺካጎ ጎረፉ። ከጥቂት ዓመታት በፊት ሮበርት ሃችንስ የተባለ ሰው በአስተናጋጅነት፣ በእንጨት ቆራጭነት፣ በድጋፍ ሰጪ አስተማሪነት፣ በጨርቃጨርቅ ደላላነት እየሰራ ከየል ዩኒቨርሲቲ ተመረቀ። ከ8 ዓመት በኋላም በአሜሪካ ውስጥ ከሚገኙ 4ቱ ታላላቅ ዩኒቨርሲቲዎች ውስጥ አንዱ በሆነው የቺካጎ ዩኒቨርሲቲ ፕሬዝዳንት ሆነ። ለመሆኑ ዕድሜው ስንት ይመስላችኋል? 30። ፈጽሞ የማይታመን ነገር ነው። ነባር የትምህርት ባለሙያዎች ነገሩን ሲሰሙ በመገረም ራሳቸውን ነቀነቁ። በዚህ አስደናቂ ልጅ ላይ የትችት ናዳ ወረደበት። አንዱ ይህን ይላል፣ ሌላው ያን ያወራል። አንዱ ወጣት በመሆኑ ሲተቸው፣ ሌላው ልምድ የለውም ብሎ ይተቸዋል። ሌላው ደግሞ አልበሰለም ብሎ ይወርፈዋል። ጋዜጦች እንኳን ሳይቀሩ ተረባረቡበት። ፕሬዝዳንት ተብሎ በተሰየመበት ዕለት የሮበርት ሃችንስ አባት ጓደኛ የሆነ ሰው ልጁን ጋዜጦች ሁሉ ሲያጥላሉት በማየቴ በጣም ደነገጥኩ ሲል ለአባትየው ነገረው። አባትየውም አው ነገሩ በጣም አሰቃቂ ነበር፣ ግን ወዳጄ የሞትን ውሻ ማንም እንደማይደበድበው ብታስተውል መልካም ነው ሲል መለሰለት። አው አንድ ውሻ ኃይለኛ በሆነ መጠን ሰው ሁሉ ስለሚፈራው እሱም በመምታት ይረካል ወይም ያሸንፈው ይመስለዋል። ስለዚህ ሲጎሹሙና ሲረግፉ ማስታወስ የሚገባ ሰዎች አንተን ያህል ሰው በመንካታቸው ትልቅ የሆኑ ስለሚመስላቸው መሆኑን ነው። ይህም ማለት ሌላ እንዳይመስልህ በሰራው ስራ የሰዎችን ትኩረት ማግኘትን ነው የሚያሳየው። ብዙ ሰዎች ከነሱ የበለጠ አዋቂ መሰሏቸውና ደህና ኑሮ የሚኖሩ ሰዎችን በማጣጣል አረመኔያዊ እርካታ ያገኛሉ። ለምሳሌ ይህን ምዕራፍ እየጻፍኩ ሳለው የነፃ አውጪው ሰራዊት መስራች የነበረውን ጀነራል ዊሊያም ቡዝን የሚያጣጥል ደብዳቤ ከአንዲት ሴት ደረሰኝ። በደብዳቤው ላይ ጀነራሉ ችግረኞችን ለመርዳት ከተሰበሰበው ገንዘብ ውስጥ 8 ሚሊዮን ብር በልተዋል የሚል ነበረበት። እርግጥ ክሱ ዋጋ ቢስ ነበር። ሴትዮዋ እውነትን ፍለጋ ሳይሆን ከሷ እጅግ የላቀ አንድ ሰው መወጨቅ እንዳለበት የሚገፋፋ እርኩስ መንፈስ ስላደረባት ነበር። መራራ ደብዳቤውን ወርውሬ ይህችን ሰው ባለማግባቴ እድልን አመሰገንኩ። ደብዳቤው ስለ ጀነራል ቡዝ ምንም አዲስ ነገር አልነገረኝም፣ ግን ስለ ሴትዮዋ ብዙ እንዳውቅ አድርጎኛል። ከአያሌ ዓመታት በፊት ሾፐንሃወር እንዲህ ብሎ ነበር፣ ጋጠወጦች በትላልቅ ሰዎች ስህተትና ድክመት ካለመጠን ይደሰታሉ። ስለዚህ ትክክለኛ ያልሆነ ትችት ቢፈታተንና ቢያስጨንቅ ፍቱን የሆነ መመሪያ ይሆን። ትክክለኛ ያልሆነ ትችት በተዘዋዋሪ ምስጋና መሆኑን አስተውል። ማንም የሞተን ውሻ እንደማይደበድብ አስታውስ። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እንደጠቀማችሁ ተስፋ አደርጋለሁ። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲሶች ሰብስክራይብ በማድረግ ቤተሰብ ይሁኑ። ነገም በሌላ ሐሳብ እስክንገናኝ ቸር ሰንብቱ።